ዴዚዬ አንቺ ተጫዋች ሳቂታ ፍልቅልቅ በጣም አዝናለሁ ስለደረሰብሽ ሀዘን። እዚህ ምድር ላይ ከእናት ሀዘን በላይ ከባድ ነገር አለ ብዬ አላስብም። እና ከባዱን ሀዘን እዚህ ምድር ላይ አለ የሚባለውን ከባድ ሀዘን በዚህ ሰዓትሽ በእርግዝና ሰዓትሽ ደግሞ ስለምታሳልፊ በጣም አዝናለሁ። ግን ፈጣሪ አይሳሳትም። እሱ መብቱ ነው። እሱ ለምን አይባልም። እሱ ሁሌም ትክክል ነው። እናትሽን የሰጠሽ ፈጣሪ ነው። እሱ ንብረቱን የወሰደው እና አይዞሽ የኔ እናት በርቺ። እኛ እህት ወንድሞች ሁላችንም ከጎንሽ ነን። አይዞሽ። አንዴ ከሆነ በኋላ ምንም ማድረግ አይቻልም። ፈጣሪ ብርታቱን ስጠኝ ነው የሚባለው። ፈጣሪ የእናትሽን ነፍስ በገነት ያኑርልሽ። አንቺ ለልጅሽ ስቲ በሆድሽ ላለው ጽንስ ስቲ መበርታት አለብሽ። እባክሽ አደራ፣ የፈጣሪ አደራ ውስጥሻለና በርቺ። ዴዚ እግዚአብሔር ያጽናሽ። ከባድ ነው ሀዘን፣ ግን ትወጪዋለሽ። ከእናትሽ ጋር በአሌክስ ጉዳይ ተቀያይመሻል። በቃ that's all it is about። በቃ እሷ የፈለገችው ሌላ እንድታገቢ ነው፣ ወይም ደግሞ ሌላ ህይወት እንዲኖርሽ ነበረ። ያንቺ ፍላጎት ደግሞ ሌላ፣ የሁላችንም ፍላጎት። ቤተሰብ የሚለን ሌላ፣ እኛ ያደረግነው ሌላ። ይሄ ነው የሆነውና ያዝኛለሁ። እግዚአብሔርን ዛሬ ነው የሰሙትና ነፍስ ይማር። አዎ ኤርሚ የምር እኮ ነው። እግዚአብሔርን በጣም ነው ያዘንኩት። እግዚአብሔርን የዴዚ እናት የኔ ኩያ ነች። የዴዚ እናት የኔ ኩያ ነች። አጋራንቲዩ ጋይስ፣ እኔ በስነ ስርዓት ላይፌን ቀጥ አድርጌ ቢዝ ባልሽ ለጠለት እኔ ሴት ባላሳደድ እኮ እኔም እኮ ዴዚን የሚያክል ልጅ አደርሳለሁ። በእኔ እድሜ ላለ ሰው የ22 ዓመት የ21 ዓመት ልጅ ማድረስ እችላለሁ ጋይስ። በእኔ እድሜ መቅድዬ እንዴ በእውነት ነው የምነግራችሁ። እንዳለ ቲክታከር ላይ ወጣት ነኝ እኔ እንዲህ ነኝ እያለ በሜካፕ እና በፌክ ነገር የሚሸውዳችሁላ እድሜው ቄቶ ቢቆረጥ እድሜው የሚንጠባጠብ ህዝብ ነው። እኔ እስከማውቀው ድረስ እናትኛዋ ደስተኛ አልነበረችም። እኔ እስከምናውቀው ድረስ ቲክታክ ላይ ያ ሁሉ ሚዲያ ያ ሁሉ ሶሻል ሚዲያ አታስታውሱም እንዴ? ያ ሁሉ ከእናትና ልጅ ሚዲያ ድረስ መጥቶ እስከመጣላት መድረስ። መግድዬ እኔ እንግዲህ እንደዛ ነው። ኢትዮጵያ አልኖርም አሩ ነው ብቻ። ይሄ ዘረኝነት ግን ሶፊ እንዴ አገር እያጠፋ ነው ጋይሶች። የሰው ሞት የሚያስደስታችሁ ከሆነ እኔ እናንተን ሂውማንን ብዬ አልቆጥርም። የሰው ሞት የሚያስደስታችሁ ከሆነ የሰው መውደቅ የሚያስደስተው ሂውማኒቲ አይደለም፣ ይሄ የሰይጣን ስራ ነው። መግድዬ ቴንኪው። ታፕታፕ አድርጉ። ቤት እግዚአብሔር ስራ ማንም ሊገባ አይችልም። እግዚአብሔር ነፍሷን በአጸደ ገነት ያድርገው። እንግዲህ ምንም ማድረግ አይቻልም አይደል? ዴዚ ደግሞ እርጉዝ ነች ጋይስ። በጣም ከባድ ነገር ላይ ነው። ሀዘን ከባድ ነው። እርግዝና በራሱ ከባድ ነው። በዚህ ዕድሜዋ እባካችሁ የሚጎዳ ነገር አታድርጉ። አስተውሉ ለምታደርጉት ነገር እና እግዚአብሔር የፈቀደው ነገር አደረገ። በአምላክ ስራ ማንም አያንስም፣ ማንም ቀንስ አይችልም የአምላክን ስራ። ስለዚህ እግዚአብሔር የወደደውን አደረገ ብላችሁ ለፉት። ነፍስ ይማር። እኔ እውነት ሁሉ አልመሰለኝም አሁን ድረስ፣ ግን በቃ ያሳዝናል። አሁን ሰው ልጅ ሁሉም ሰው ያሳዝናል፣ ልብ ይነካል። ዴዚ በጣም ታሳዝን ልጅ ናት እና ፕሊዝ እንደ እሷ ላይ የሆነ ነገር እንዳታረጉ አደራ። ይህን ነው የምላችሁ። መቃስኪው እኔ የምላችሁ ምንድን ነው፣ አበሻ ሁል ጊዜ በምክር አይገባችሁም፣ ግን ነገን ፍሩ። ነገ በየቤታችን የሚገባ ጉዳይ ነው። እናት የሆናችሁ ወይም እናት ያላችሁ ታውቃላችሁ። እናንተ እናት የፈለገ ነገር በመሀላቸው ምንም አይነት ነገር ቢፈጠር ልጇ ላይ ቂም አትይዝም። እናንተ ጥግ ቀሪዎች ናችሁ። የምትናገሩት ንግግር ለነገ ለእናንተ እሾክ ያፈራላችኋል፣ እሳት ይጥልላችኋል እንጂ ምንም እውነት ነው ወይም ደግሞ እንትን ነው ብላችሁ አታስቡ። እናት በልጇ ታሪክ ቢመጣ ቂም አትይዝም። ታሪክ ቢመጣ የእናትና ልጅ ንግግር እንደ ውሃ ነው የሚፈስም። አለቀ። የደቂቃ የሰከንድ ነው። በአላህ ፍቃድ በአላህ ስራ ገብታችሁ ልጅቷን ካዘነችው በላይ ከተሰበረችው በላይ አትስበሯት። የእናትን ሞት ሁላችሁም ታውቃላችሁ። ማታውቁ ወደፊት ታውቁታላችሁ። ስለዚህ ልጅቷን አትስበሯት። አላህን ፍሩ። ነገ በእናንተ ለሚመጣው ነገር ፍሩ።
ለልጅ ለእሷ ባታንሱ ነገ ምን ይመጣብኛል፣ የእናቴ አሟሟት እንዴት ይሆናል፣ እኔ ለልጄ ሞቼ ምን አስቀርላታለሁ የሚለውን ነገር ፍሩ። አላህን ፍሩ። ነጋችሁን ፍሩ። ትናገር ያለችው በቃ ትክክል ነው። የሞኒት ንግግር ይበቃል። ገባችሁ? ልጅቷ እንትን የፖስታችሁ አትስደቧት፣ ምንም አትበሏት። ያው እኛ እንደዚህ ያዘን ነው። እሷ ደግሞ ምን አይነት ሀዘን እንዳለች የታወቀ ነው። የእናት ሞት ያየ ነው የሚያውቀው። እና ያው የሙኒት ነገር ደግፈዋለሁ። ትክክል ነው ሙኒት። እግዚአብሔር ለመላው ቤተሰብ ጽናት ይስጣቸው። ለዚህ እግዚአብሔር እመቤታችን ከጎንሽ ትሁን። እግዚአብሔር ታጽናሽ። በቃ ሰምታችኋል። ፈራጅ እንዳትሆኑ ዱዓ አድርጉላት። ነገሩ የሚሟሟቅ የሚደምቅ ነገር አይደለም። ዱዓ አድርጉላት። እውነት የሚያዝንላት እዚህ ጋር የምትለው ዱዓ አድርጉላት። አላህ ሰብሩን እንዲሰጣት፣ ሆዷን እንዲያሰፋላት። እኔ በዚህ እድሜ ይህን ማክል ሴትዮ ሆኜ ስንት ልጆች እያሉኝ የእናቴን እቅፍ የምመኝ ሴት ነኝ። እቺ ደግሞ ገና ህፃን ልጅ፣ በዛ ላይ እርጉዝ። አትስበሯት። ለራሳችሁ ስትሉ ፈርታችሁ ተዋት። በየውስጣችሁ በየቤታችሁ ዱዓ አድርጉላት። አላህ ሰብሩን እንዲሰጣት ዱዓ አድርጉላት። በተረፈ እንዳልኳችሁ ፈራጅ አትሆኑ። በቃ አትፍረዱ ነው። እሺ አትፍረዱ። በቃ ዱዓ አድርጉ። እንደተባላችሁት የዱዓ ሰው ሆኑ። ዱዓ አድርጉ። ተባበሩ። በዱዓ አረጋጉት። ትንሽ በቃ ጥሩ ነገር ለማስቀመጥ ሞክሩ። ልጅቷ ሜሞሪ ላይ መጥፎ ነገር እንድታስብ አታድርጉ። በተረፈው እንግዲህ በአቅማችሁ በምችሉት ዱዓ ሞክሩ። በቃ ይኸው ነው። በጸሎት አስቧት ጋይስ። በጣም በቃ አይዞሽ መላት። በቃ ለማንኛውም በታሮጂ አንቺም ያው ደውይላት። እኔ ደውይላት ነበር እያወራችበት ስለነበረ ነው። አውሪያት፣ ደውይላት። ያው ስልኳ ያላችሁ በውስጥ አጽናኗት። ምንም መጥፎ ነገር አትናገሩ። ሁለት ነፍስ ናት። አሁን መጽናናት ነው የሚያስፈልጋት እንጂ ስድብ ምናምን አያስፈልጋትም። ከእግዚአብሔር ያጽናት። እግዚአብሔር ያጽናት። ዲዚ ያዞሽ የኔ እናት። ጋይስ ተበተኑ፣ በአላህ ተበተኑ። ዴዚ የእግዚአብሔር ብርታት የሆና ጽናት ውስጥሽ የኔ እናት፣ እናታችንን በገነት ያኖርልን። ዴዚ ቅድስት ድንግል ማርያም ከጎንሽ ትሁን፣ ብርታት ውስጥሽ። የአሌክስ እና የዴዚ ፋሚሊዎች እውነት ነው የዴዚ እናት አርፋለች። እግዚአብሔር ለመላው ቤተሰብ ጽናት ይስጣችሁ። እኔን እሱ እንዲያውም በጣም አፍቃሪ ነው። እግዚአብሔር ምስክር፣ አሌክስ አፍቃሪ ነው። እኔ ቤተሰብ ቢሰድበኝ አንድ ላይ ተዘግዘቁ ነው የምለው። ጣጣ የለኝም። እኔ አንቺም ልጅሽም ተዘግዘቁ ብዬ ነው የምሄደው። እኔ ብሆን አሌክስ እውነተኛ አፍቃሪ ስለሆነ እንጂ እግዚአብሔር ምስክር፣ እንደኔ አይነት ጸበደላላ ከነናትሽ ተዘግዘቂ ብያት ነው የምሄደው። የምናደርገው ይህንን ነው። እንዲያውም የአሌክስን አፍቃሪነት ያሳያል። እንደማይኖራቸው እያወቀ ምን እንደማይኖራቸው እያወቀ ይሄ ልጅ ከእሷ ጋር ሆኗል። ምን አይነት ፍቅር እንዳለው አም ሰርፕራይዝድ። እኔ አላረገውም ነዋ የምልህ፣ እግዚአብሔር ምስክር አላረገውም። አሁን ዱሬ እኔ አሁን ልጄን ምናምን አትመጥናትም ምናምን ብይ ገደል ግቢ ዱቄታም ብዬ ነው የምሄደው። ይሄ ከነ ልጅሽ ልቅምቃሚ የተሻለ አመጣለሁ ነው የምለው። እኔ የኔን ባህሪ ስለማውቀው የተሻለ አመጣለሁ አጠገብሽ አምጥቼ ነው የምላት። ሂጂ ለልቃምሽ ዳሪ ነው የምለው። እኔ የኔ ባህሪ ከማንም ይለያል እንጂ መለማመጥ ምናምን እኔ ማኛው ሞቴን እመርጣለሁ። ስለዚህ አሌክስ ከልቡ አፍቃሪ ስለሆነ ከልቡ ይቺ ልጅ ስለወደዳት ነው። በእውነት ከልቡ ስለወደዳት እንጂ ማን አባቱም አይሰማሽም፣ ማንም አይሰማ። ስለዚህ ያንን ነው የምለው። አሁን ኢትዮጵያ ኖሮ ለጥቅም ነው ብንል፣ አዎ ብዙ ነገር ሰድበነዋል። እውነት ለመናገር አሌክስም ብዙ እንዴት ትናገራለህ እናት ብለን ቀውጤ አድርገን ሰድበነዋል። እሱም ደግሞ ስድቡን አቁሞ በቃ ይቅርታ ለመባባል ፈቃደኛ አሌክስ ነበር። አሌክስም ዴዚም ፈቃደኛ ነበሩ። እንግዲህ እግዚአብሔር አልፈቀደው።
ፈቃደኛ ነበሩ። በቃ እኛ ተዋደናል በሰላም በቃ ይቅር ተባብለን እንኑር የሚል ምን ነበር? የሞተ ተጎዳ እና ምን አሉ አንዳንድ ከካሞች አቃጥላ ደፋች። ማን አባቱ ነው የሚቃጠለው? ልጄ ሌላ አፍቅራ ስለኖረች እኔ ይቃጠላለሁ እንዴ? ምን አገናኝቶት? ምን አገናኝቶት? ለብቻ አሳድጌ ግዴታች አይደለም ለብቻ ዱቄታ ማብረሽ ኑሪ። ማናችሁም ብትሆኑ ያልተስማማችሁበት ጉዳይ ስላለ ነው የተለያያችሁት። ያልተስማማችሁት ጉዳይ ስላለ እንጂ አብረሽ ብትኖሪ በተለይ አሜሪካ ላይ በብዛት እንደማየው ሚስት ሆነ ኑር ነው የባል ትልቁ ችግር ያየሁት ከወንዶቹ እንደሰማሁት። እኔ አይደለሁም ከወንዶቹ እንደሰማሁት ሚስት ሆኖ እንዲኖር ነው የሚፈለገው። ባል መተንፈስ አይችልም። አስታውሳለሁ የሆነ እዮዳብ ጎቶ ቤት አንድ ጊዜ ሰላም ተፈጥሮ ገብቼ ቁጭ ብለን ነበረ። የሆነ ሰውዬ መጣና ስለ ፖለቲካ ያብራራል። ሚስቱ መጣ በጫማ ብላ ነው ያስወጣችው። እኔ ላይ ሚስቴ ጫማ ስትወረውር አሰብኩት። እኔን ሚስቴ ስትሰድበኝ አሰብኩት። እግዚአብሔር ምስክሬ ነው የምላችሁ። በጫማ ውጣ ነግሬ ያልነበር ምናምን ብላ አስወጥታው ደግሞ መጣ ሊገባ። ሚስቴን ተደብቄ ነው ማወራችሁ። ተግባባን። እዮዳብ አይደለም በነገራችን ላይ እዮዳብ ቤት ገዝቶ ነው የገባው ነው እያልኳቸዋለሁ። እዮዳብ ቤት ገዝቶ ነው የገባው ሰውዬ ትልቅ ሰውዬ ትልቅ የ50 ዓመት ምናምን ሰውዬ ነው። እግዚአብሔር ምስክሬ በጫማ ደብድባን ያስወጣቸው። ስለዚህ ብዙ ጊዜ በምናየው አሜሪካን ሀገር፣ አውሮፓ የሚኖሩ ባሎቹ ሚስት ሆነው እንዲኖሩ ይፈለጋል። የባልነት ማንነትን ይወስዱበታል። ይሄ ነው የብዙ ወንዶች ችግር። ከወንዶቹ የሰማሁትን ነው ወንዶቹ የሚሉትን። እውነት በስርዓት የሚልሽን እሽቲ ነበረ። ሚስቴዎች ተናገሪ፣ ሚስቴዎች ተናገሪ። እውነተኛ ሲንግል ማም የሆንሽ ሴት ለባሌ ታዛዥ ነበርኩ፣ ለባሌ መልካም ሴት ነበርኩ፣ ለባሌ ጥሩ ነበርኩ የምትሉ ብዙ አይደላችሁ። ብዙ ኃይለኞች ናችሁ፣ ኃይለኞች ናችሁ። አብዛኛዎቹ ኃይለኞች ናችሁ። ስለዚህ ትለያያላችሁ። ኃይለኝነት በጣም ትዳርን ከሚያፈርሰው ትልቁ ነገር። ወንድ ልጅ የፈለገ ትገጊዋለሽ፣ የጊዜ ጉዳይ ነው፣ በክብሩ አይደራደርም። ሁሉን ነገር ውሰጂበት፣ የፈለገ ነገር ይሁን፣ በክብሩ አይደራደርም። እንደፈለግሽ ተንጠራሪ ምን በይ፣ የጊዜ ጉዳይ ነው፣ በክብሩ አይደራደርም። ጊዜ እስኪያመቻች ይጠብቃል። ከአንቺ በተሻለ ሌላ ሴት ያመጣል። ወንድ ልጅ ባረጀ ቁጥር ሂዘ ዋይን፣ ሴት ልጅ ደግሞ የእድሜ ጉዳይ አጠያቂ ነው። ድሮ እኮ እናንተ ኢትዮጵያ ውስጥ ለቅሶ አይደለም እቤት ውስጥ ጎረቤት ሰው ከሞተ እኮ ቴሌቪዥን አንከፍትም እኛ። ሬዲዮን አይከፈትም። ሜቢ ዜና ብቻ ተሰምቶ ነው የሚዘጋው። ጎረቤት ሞተ ተብሎ ለ40 ቴሌቪዥን አንከፍትም። ጎረቤት ስለሞተ እዚህ ሩቅ ሰፈር አታፍሩም እንዴ? ቴሌቪዥን ከፍቶ ውስጥ ተሞቶ ነው የሚባለው። እንኳን የአሁን ዘመን ልጅ ግን በቃ ኧረ በስመ አብ ወልደ መንፈስ። ጥቁር ራሱ ስንት ጊዜ እንደሚደረጋ ጥቁር ተለብሶ አንድ አመት ጥቁር፣ ለዛውም ጥቁር ለማውለቅ ተለምኖ ቄስ ተይዞ ጥቁር ለማስወለቅ እንዴ 40 እንኳን 40 ድረስ እኮ ጥቁር የሚለብስ ጠፋ። ለ40 እስከ 6 ድረስ ሰው እስኪያቸው ጥቁር ለብሳሉ። በማግስቱ ትንሽ ጉርጉር፣ ከዛ ቀስ እያለ ከዛ ነጩን ግጥም አድርጎ ቤተ ክርስቲያን እንኳን ለመሄድ እናቶቻችንን ለጠላው ይሄ ጥቁር ካርቦን ውስጥ ይነክሩታል። ነጭ ነጠላ ላለመልበስ ቤተ ክርስቲያን ሲሄዱ ነጠላ ነው የሚለበሰው። ካርቦን የሆነ ነገር ውስጥ ይነክሩት ነበረ ማስታውሰው። ፊት ሁሉ ይነጫል፣ ፊት ይቧጨራል ምናምን። ሀዘን
ደረት እንደዚህ ደረት ገጠርማ ምንም አይደረጋል ቀረ እንጂ ኮስ ደረት ሲደለቅ አይደል እንደሚዋለው የድሮ ለቅሶማ ቀረ እና የደብሮች ነው አዲስ አበባ እንዳቀብሩኝ አልሽው አዲስ አበባ እንዳቀብሩኝ አልኩት አንድ ልጅ የኛ ሰፈር ልጅ ከአሜሪካ መታ ምን ሆነች ነው ስላ ድሮ በእኛ ጊዜ ሞቱት እናቷን ሊታረስ ነው ስለዚህ የማየን መቃብር አንስቼ ደብረ ሊባኖስ ነው የሆነ ቦክስ ገዝቼ እዛ ልቀብራት ነው ምናምን አለችኝ እንግዲህ አጥንታቸው ቢኖር ነው 7 ዓመት ያለፈ ማለት ነው እንግዲህ አሰቡ ከአሜሪካን ሀገር 7 ዓመት ያለፉት እናቷ የሞቱትን መቃብር ይነሳል ሲባል ኖኔ ያለው ብላ የእናቷን መቃብር አስነስታ የሆነ ቦታ ወስዳቸዋለች ስለዚህ እኔ መቃብር 90 ጊዜ ሲነሳና ሲወርድ ከማይ ገጠር ከሞት የሚያነሳ የለም የት ለመቀበር አሰበች ታዲያ ጃፒ ሮሚ የት ለመቀበር አሰበች ከአባቴ ጎን ጉራጌ ሀገር ሞር 7 ላይ ጉራጌ እዛ ነው እንጂ የሚቀበር አዲስ አበባ ተቀበሩ ሞር ነው እና ሞር ሌላ ነው ሞር አሁን እኮ ግን አዲስ የተሰራ እኮ ነው ሮሚ እንዲህ መሳቢያ ያለው ፈረሰና ነው ይባል መሳቢያ ያለው አፈርና ወደ አፈር ትመለሳለህ ነው የሚለው በሳጥን መቀመጥ የእግዚአብሔር ትእዛዝ አይደለም አፈርነና ወደ አፈር ትመለሳለህ ነው ይሄ በቦክስ በምናምን የሚቀመጡት አንድ ቀን የሆነ በር ስትከፍት ተነስተው ሊሮጡ ሁሉ ይችላሉ እኔ በቦክስ የሚቀበረው ነገር አይስማም ጀፍሊስ ምን ሊያስደነብራቸው ይችላል ሊነሱ ሁሉ ይችላሉ ምን እንደሚፈጠር ታውቃለህና ነው ቦክስ ውስጥ ነው የምቀበረው እኔ ቦክስ ውስጥ የሚቀበረው ነገር እኔ አፈርነና ወደ አፈር ትመለሳለህ አፈር ውስጥ ነው የምቀበረው እዚህ ሀብታሞች አማረልኝ ብለው በቦክስ የሚቀመጡት የምጽአት ቀን እኛ ስንነሳ እነሱ ቦክስ ውስጥ ነው ከአፈር ነው የሚነሳ እነሱ እኛ ስንነሳ ቦክስ ውስጥ እንዳሉ ነው የሚቀሩት መነሳት የለም በቦክስ ተቀብረክ እየሰማችሁ ከሆነ እናንተ ሀብታም የኢትዮጵያ ሀብታም አፈር ድሜ በላ በዛ በሳጥን የተቀበራችሁ ያወጣችሁ አፈር ውስጥ ቅበሯቸው የምጽአት ቀን አይነሱ እናትን አባትን ልጅን እዛ ሀብታም ነኝ ብለ የቀበርክ አውጣና አፈር ውስጥ ቅበር መቻባ ነው አፈርነና ወደ አፈር ትመለሳለህ ነው እንጂ በሳጥን ትቀበራለህ ያለ የለም ሆዴ የት ነው መቀበር የምትፈልገው ኧረ እኔ ምድር ላይ ብቀበር ችግር የለውም ከሞትኩ በኋላ ደግሞ የትስ ብቀበር ኧረ ቅዱስ ሀገር ቢሆን አሪፍ ነው እኔ ኢትዮጵያ እኔ ባይሆን ሄለን ቤት በላስቲክ ቢያስቀምጡኝ ደስ ይለኛል ኖርዌይ አይደብረኝ ገባለም የተገናኘ እናት አስጠንቀቅ በዛው ፍቅር ጀመሩ ይህንን ራሳቸው ሲናገሩ ሰምታል ምድረ ሾርት ሊሞሪ እኔ የሚደረሰብኝ እንደነ ዴዚ የዴዚን ጦሱ ሰጂ የአንቺ ልጅ አባረሻት እንጂ ወንድ ፈልጋ አልወጣችም ከዛ ከወጣች ደግሞ መውለድ ያለ ነው ወልዳለች አሁን ደግሞ የፋኒ ልጅ ቁጭ ብለሽ እያሳደግሽ ነው እኔ ፓምፐር አልነካም እኔ እንዲህ አልነካም እንትናን የጠበሰች ጊዜ ሆዴ እኔ በስማም ስትል ይኸው አሁን ፓምፐርሷን እየጠረገች ሽንታቸውን እየጠረገች ቁጭ ብላ እያበላቻቸው ምን አገናኘው የእሷ ህይወትና የነ ዴዚ ህይወት ዴዚ እኮ ብትሆንም ከነጭና ከአበሻ የተወለደች ናት ምንም ብታረግ እኮ ያምርባታል ያዝናሉ ብዬ አላምንም አሁን ፎንቃ ላይ ናት እርግዝና ላይ ናት ሜቢ አንድ ቀን ፊል ሶሪ ልትል ትችላለች ከዛ በላይ እኔ ያዝናሉ ብዬ እዚህ ሀገር ልጆች ምንም የሚቆመጥጣቸው ነገር የለም አንተ ምንድን ነው የምትለው አይ እኔ የምለው ሴትዮዋ የሞተ ሰው ማረፍ አለበት እና የሚሳለቁ አሉ ገባሽ እነዚህ አንዳንድ ያልገባቸው ሰዎች እነ ጂጂኪያ አሁን ጠርተሻታል እነ ነጃት ምናምን ተሰብስበው ይሳለቃሉ ገባሽ በሟች ላይ ነጃት ራሷ ይወልድ ነጃት እኔ የዋህ ናት እወዳታለሁ ምናምን ነጃት አላገባች አልወለደች ስለ ትዳር አታቅ ስለ ልጅ መውለድ አታቅ ውጭ ሀገር ሄዳ አልኖረች ዱባይ አረብ ሀገር ውስጥ አንድ ቤት ታምቃ የምትኖር ልጅ የማይመለከታትን ወሬ ገብታ ትፈተፍታለች ትናንትና ተናገርኳት ምን ስለ ኢሮፕ ኑሮ ምን የምታውቀው ነገር አለ ነጃት
ልጆቹ አያዝኑም። እኔ ተናገርኩ እኮ ምሳሌ ሰጥቼ አያዝኑም። ነጃት ግን በዚህ ወሬ አውርቼ ካልሞትኩ ካልሆነ በስተቀር ምንድን ነው የምታውቀው? ነጃት አላገባች። እሷ የምታውቀው የምትወደውን ቤተሰቦቿና እሷን ነው። እንደ ነጃት አይነት የእኛ ዘመን እኛ እንደምናስበው ነው ነጃት የምታስበው፣ ለእናታችን እንደምናስበው። ያንን ምስኪንነቷን ይዛ እሷ እንደኔ ታዝናለችን ብላ ሊሆን ይችላል። ወይኔ እናቷን አቃጥላ ደፋቻት ነው። አይኖ ይገባኛል የነጃት ነገር። ግን እኛ እዚህ ሀገር ያሉ ልጆች አያዝኑም። ጭራሽ ሳድ እንዳይሆኑ ሰው ሲያለቅስ እንዳያዩ ተብለው ሌላ ቦታ ሄደው ይቀመጣሉ። የቤተሰባቸው ሳድ እንዳይሆኑ። ሳድ አባታቸው ይጥፋ ይመች ሳድ ሆኑና ሮሚ አሁን እዚህ ሀገር አንድ ወጣት የዚህ ሀገር ልጅ ማለት ነው እቤቷ ነው ቦይፍሬንዷን ይዛ የምትመጣው በ16 በ17 ዓመቷ እቤቷ ይዛ ነው የምትገባው። ውጪ ምናምን አይሏ ውጪ ካሏት መንግስት ጋር ትሄዳለች። ችግር የለባትም ያኖራል። እና ስላልገባቸው ሳይሆን እነዚህ ተንኮል ስላለባቸው ነው ብዬ የማስበው። እንደዚህ ሚዲያ ላይ መጥተው በሞተ ሰው የሚሳለቁት መነሳትም የለበትም። አሁን ትክክለኛ የሰዋዊ ማንነት ያለው ልክ እንዳንቺ ነፃ ሆኖ እንዳትመጪ እዚህ ሀዘንሽን አስተዛዝኝ፣ የሞተችውንም ነፍሷን ይማር በሰላም ትረፍ ነው የሚባለው። ዳሴ ከዛ በተረፈ ልጅቷን መውቀስ ምን ማለት ምን መውቀስ ያስፈልጋል? መውቀስ ምን ያስፈልጋል? ዴዚ እንደ ማንኛውም ልጅ ፍቅር ያዛት። እናቷ ብትከለክላት የዛኔ እኔ ምን ያልኩኝ? የዴዚ እናት ያሳድጌ ስላየው ስላትም ቢያለች ተናዳ እሷ እኔ እንደምፈልገው ካልሆነ አለች። ይኸው አለ ኮንዶም ሄዳ አርግዛ መጣች። እኔ እንዳልኳት ብሰማኝ ያልተፈለገ እርግዝና እንዳይመጣ እንዳታረግዝብሽ ኮንዶም ስጫት ብያት ነበር። ኖ ብላም ቢያለች። ሮሚ አንዴ ልብስሽን ከፍ አድርጊው፣ አስተካኪው ልብስሽን። ወይ ጉድ! እኔ ወሬን ስደፈድፍ ደግሞ ኦኬ ቴንኪው የኔ አባት ሞቆኛል። ለዛ ነው ኤኒዌይ አንድ ልጆች 18 ዓመት 18ማ እየታደለ ነው ልንገራችሁ። በ16 ነው ሽኪብልል የሚልባቸው የዚህ ሀገር ልጆች። ሙቀቱም ወይዘሩም ይሄ የሚበሉትን ምግብ ምናምን ነው መሰለኝ በ16 እስኪብልል ነው የሚሉት። ማሚ ቦይፍሬንዴን ተዋውቂው ብለው እንደዚህ አብረውት እያሉ እንዲህ እያሉ ነው የሚመጡት። የዛኔ ኦኬ የተገናኛችሁ ምናምን ብላችሁ አንጀታችሁም የተቃጠላችሁ ሲያምር በይ። እንግዲህ አሁን ምንድን ነው አሁን በዚህ እድሜያችሁ መሳሳም ልትጀምሩ ነው? አይ እንጠብቃለን ካሉ እንደኔ እንደተባረከች ሊከሰጣችሁ የኔ ልጅ 18 ድረስ ከማንም ጋር ልነካካም ብላ ስትነካኪም ንገሪኝ ካሰብሽ ብዬ ግሪያት ነው የተነጋገሩ። 18 እንደኔ ልጅ የተባረከ ካገኛችሁ 18 ይጠብቃሉ። ካለበለዛ ግን በ16 ጭራሽ እግዚአብሔር ነው የምላችሁ። ለእኔ ማሚ እኔ ጓደኞቼ ድንግል ነኝ ብላቸው ፋራ ስለሚሉኝ አልላቸውም። እኛ ክፍል ስንት ነው 30 ምናምን ናቸው። አንድ ሰው ቨርጅን የለም በእኛ ጓደኛ ውስጥ ብላ ነው ለእኔ ልጄ አፋውጥታ የነገረችኝ። በ15 እና በ12 በ13 ጠቅጠቅ ተደራርገው ምኑንም የሌለ የመጨረሻው ዘመን ላይ ነው ያለ ነው። እንኳን ማመስገን ዴዚ የ2 ዓመት ልጅ ወንድ ወዳ ሄዳ እናቷን ካደች። ኖ በጣም ጨዋ የተባረከች 22 ዓመት ድረስ ራሷን ቦይፍሬንድ ሳትይዝ የተቀመጠች የተከበረች ልጅ ናት። በ22 ዓመቷ ደግሞ ራሷ ሚዲያ ላይ ይዛት መጣች። አሌክስን የመሰለ አይኑ ኮብለል ያለ ቆንጅዬ ልጅ አገኘች። ፎንቃ ያዛት። ለእናትየው ብትነግር ታይ እንዳትላት እምቢ ስትል ቢቸግራት ወይ በዘሩ እንደዚህ ነው አለቻት። ልጅቷ ሆዷ ቲማቲም ነው ወታ ተናገረች። ነጭ አገባ እኔን ወለደ ብላ በዚች በተንተባተበችው አንደበቷ እኔ ዋይ ትግሬ ባገባ አንቺ ነጭ አግባሽ ዋይ ትከለክኛለሽ አለቻት። አገባች። ወሬቨር ሽማግሌ ስላኮረፈች አላኩም እንጂ እንዳየነው ሀብዚ ወርቅ አድርጎ አበሻ ቀሚስ አልብሶ ራሳቸው እርስ በርስ ተጋቡ። የእሱ ቤተሰብ ተጠርተው ከዛ ወዲያ አረገዘች በክብር።
ቀለበት አድርገው ተጋቡ። እናትየው ስለሌሉ ነው እንጂ እዚህ ላይ ልጅየው የምትወቀስበት ምንም ነገር የለም። 22 ዓመት በዚህ እድሜ በጣም ጠብቃለች። በጣም እንደ ሀሳብ የሰው ልጅ ማመስገን ያለበት ሴት ልጅ ወንድ ይዛ ብትመጣ፣ ወንድ ሴት ይዞ ቢመጣ ኖርማል ነው። ተመሳሳይ ጾታ ይዞብሽ ቢመጡ እኮ በቃ ያ ነው ውርደትሽ የሚሆኑ። በዚህ እድሜያችሁ ከፈለጉ እኮ እኔ እንዴት አፈር ድሜ እኔ ልጆቼ እንዲሆኑ ገላለሁ ሲባል የእኔ ልጆች አይባልም ነው ያሉ ወይ ስላቸው፣ ፍሪደም ያለበት ሀገር ነው። አንዳንድ ሰው እንደሚወድ ካለ ኖርማል ነው ብለውኝ ከልጆቼ ጋር ልጋደል ነበር አንድ ቀን። ማሚቲስ ኖርማል እናንተ ሰላም ትላላችሁ። ዊሃ ፍሬንድ ስኩል ፍሬንድ አለን ኖርማል ነው የሚሏችሁ። ልጆቻችሁ ከዚህ ሰውረን ተመሳሳይ ጾታ ጎትተው ቤታችሁ እንዳያመጡ መጠንቀቅ ነው እንጂ የሌላ ጾታ ማይዛ መታ እኔ ልጅ ብታመጣልኝ ደስተኛ ነኝ። ክርስቶስ ምስክሬ ነው። የልጅ ልጅ ባይ በጣም ነው ደስ የሚለኝ። ለምን ጂጂክያ ልጅ የወለደች ብላ እንደምትንጨረጨር ነው የማይገባኝ። አሁን አላየሽም ጥቅሙን? የጂጂን አላየሽም ጥቅሟን? አሁን ከቤት አትወጣ፣ ታቅፋለች። ገባሽ? ስሜቱን ቆይቶ ነው ያወቀችው። ታቅፋለች፣ ልጆቹ ሲያለቅሱ ታጫውታለች፣ ፓርክ ይዛ ትሄዳለች። እንደ ድሮ ግራ ይገባት የምትሄድበት ልጆቹን ይዛ ፓርክ፣ ማክዶናልድ፣ ኬኤፍሲ ሲፈልጉ የተለያየ ቦታ እየሄደች አሁን ጂጂክያ ቢዚ ላይፍ ላይ እንደ ድሮ ዝም ብላ መሰጣት አችልም። ቆዩ ዞር በሉ ዝም በሉ እያለች አጫዋች አገኘች። አይስክሬም ይልሳሉ፣ አእምሯቸው ይልሳሉ። በዛ ላይ ወንዱ ልጅ ቁጭ እንትናን ነው ፋንጌን ሲናፍቁ የትም ሜዳ ይጠበቅባቸው። ቤታቸው በትንሹ መጥቶላቸዋል። ምን ያማራታል እሷ? አሁን ልሞት ነበር ባለፈልፍ ልሞት ነበር ትላለች። 2 ቆንጅዬ ልጆች 4 አበዛ። እድሜዋን ደግሞ ለመደበቅ ህጻናቶቹ ጨዋ እንድትሆን አደረጓት። ጨዋ ጂጂክያ ከኔ ለማነስ ብላ እድሜዋን 40 እና እንትና ሳምሪ ራሷ 30 እንጭራለች እኮ። ሳምሪን እንደው በ20 ዓመቷ 56 ነው የጂጂ እድሜ። ከኔ ለማነስ ብላ የምታመጣው እኔ እንኳን ገና የልጅ ልጅ አላየሁም። 59 ነው ሮሚ፣ 59 ነው 59 እንግዲህ ወደ ልደቷን ስላከበረ በደንብ ያውቃል። 40 ማለፍ አትፈልግም። የሚገርም ነገር 40 ማለፍ አትፈልግም ጂጂክያ። እዚህ ቲክቶክ ላይ ካሉ ትልቅ ሰዎች አንቱ ተብላ አስታራቂ መሆን ያለባት እድሜዋ የጫረ እሷ ናት። አትናገርም። እድሜዋን ትደብቃለች። የልጅ ልጅ አይታችኋል። የልጅ ልጆቼ ብትሞት አትላቸው፣ ልጆቹ ነው የምትለው። የልጅ ልጅ ካለች ሀያት መሆኗ ትዝ ስላት ያስጭራታል። አሁን ነገ የልጅ ልጇ 18 ዓመት ሲከበር ደግሞ እሷም እድሜዋ ከ40 አያልፍም። ሚዲያ ላይ ከመጣች ጀምሮ 10 ዓመት 40 ላይ ነው ስታካርጋ ቁጭ ያለችው። የእሷ እድሜ የእሷ ላይ ምን አገናኘው ከነ ዴዚ ጋር? እሷ እኮ ከቤት ያባረረቻቸው ወንድ እፈልጋለሁ። እናንተ እዚህ ስቲክ አድርጋችሁ ቁጭ ብላችሁ። እሺ ሳምሪ ወንድ ወዳ ወጣች። እንትና ምን አረገ ወንዱ? ሁለቱንም እኮ አስጭራቸዋለች። አሁን እኔ ጥለውን ሲሄዱ ደግሞ ያለችው ተረት የሳምሪ በትልቁ ፎቶ ነበር አውጥቼ ስጥለው አንዷ የሞዴል ፎቶ ለምን ትጥያለሽ አለችኝ እና ልግዛሽ አለችኝ። በቃ ኖ ብዬ በእግሬ ቀንድ አድርጌ ሰበሩ። ወይኔ መጫወቻ ይሄ ሾርትን ሞሪ ጥላው አንዷ የሞዴል ፎቶ ለምንድን ነው የምትይው አለችኝ አለች። ልጄ መሆኗንም አልነገርኳት። ወስደዋለሁ እሺ ልግዛሽ አለችኝ። የሳምሪ ፎቶ ማለት ነው። አይ መቀደድ፣ አይ መሰንጠቅ፣ አይ አማረብኝ አዳመጡኝ ብሎ መሰንጠቅ። ይህን ታሪክ ለወዴ ከነገረች ውስጥ ወዴ ነግራለች። ሮሚ ጅቦ ልግባ እያለ ነው እኮ ይዛ ዴዚ የምትናገራት
ቅድም ሆዴ ሲገባ ብለሻል ሮሚ። አይ ሆዴ ሲገባ ነው ያስወጣቻቸው አልሽ። ኖ ከዛ በኋላ ሆዴን አገኘች እንጂ ሳምሪ ድሮ ነው ተጭራ ሆዴ የተገኘው። ከሆዴ ፊት ለጠፍሳ ነበር እንዴ ሆዴ ጭራሽ ከቤት መውጣት የለባቸውም። በጣም እኮ ነው የሚያከብራቸው። እንዴ ምን ሆነ ነው እናቴን ሆዴ ጭራሽ ከቤት መውጣት የለባቸውም ብሎ እናንተ ስነ ስርዓት አሉ። እሱ ሚዲያ ስለማይጠቀም ቲክቶክ ባይሉ ስለሌለው ተሸውዶ ጂጂ ጋር ገብቷል። ቢያቅ ኖሮ ቲክቶክ የሚከታተል ቢሆን ኖሮ ጂጂ ክያን የሚጠብስ አበሻ የእኛ ሁሌ ነው የምለው። ኧረ ሆዴ አሪፍ ሰው ነበር የምንላል። ግን ትላልቅ መሆናቸውን አላወቅም ነበር አይውጡ ስትል። እሱ እኮ ጠብሳት አይደለም ለስራ ነው የገባው። ለስራ እኮ ነው። ኧረ ተው እባክህ። ኖሮ ለሆዴ እኮ ልጆች አሉኝ ስትል ሆዴ ድክ ድክ ያሉ ልጆች ይጠብቃል። እንዲህ እንዲህ እያለ እንትና ሲገባ ደንግጦ ይሄማ ወንድማ ነው አለ። ሮሚ አይ ሆዴ አሪፍ ሰው ኖ ኧረ ጨዋታ ቀይሩ ጃቢ። የምሬ ነው ይደብራል ጨዋታችን። አላመነም። ኖሮ ለምን ይደብረዋል? ይሄ ሀቅ የሆነ እኮ ነገር ነው እንዴ። ዋሸን እንዴ? ሆዴ ሲጀምር ለስራ ነው እዛ ቤት የገባው፣ ለሌላ ነገር እኮ አይደለም። ለስራ ሮሚ የሆነ የዩቲዩብ ቪዲዮ የተሻለ እነሱን የአመት በዓል ቪዲዮ ላይ አባዬ ሲለው ሆዴ ደንግጦ እረፍ እንደሱ አትበል። እረፍ፣ ስነ ስርዓት አድርግ። ኖ እንደሱ ጉላላተው። ኤኒዌይ አሁንም ይህንን ላይፍ የምትከታተሉ ሾርት ኒሞሪ አትሆኑ። በዚህ ሳምንት ብቻ በጣም የሚያሳዝን ሀዘን ሰምተናል። ለገሰ ኮሪር የማታውቁት የላችሁ። ከሊቢያ ወደ ጣሊያን ሲሻገር መርከብ ተገልብጦ ነው የሞተው። 2 ዲግሪ ያለው አንድ ለእናቱ እንደ ዴዚ የዴዚም አንድ ለእናቷ ናት። ወንድማችንም ሞቶ እንግዲህ ሁላችሁም እየተከታተላችሁ ነው። አይፎን 17 እያጫረትን ነው። 5,000 ብር ነው። የአቅማችሁን ግቡ። ሶባት ሳይሆን ስለማትወዳት ነው እናቷን እንጂ ችግር ደርሶባት። አይ ቤተሰብ ትወዳለች ነጃት። ቤተሰቦቿን እንኳን ትወዳለች። ነጃት ጤነኛ አትመስለኝም። ነጃት ግን ጤነኛ ስንት ዓመት ታስራለች እኮ እስር ቤት ውስጥ። ከዛም ሳትወጣ ሳይካትሪስትም ሳታይ እንደገና ተመልሳ እኮ በበረሃን የመጣች 3ኛ ነው። በባህር ስትሄድ 3ኛ በበረሃ ስትላጭም ላይ 3ኛ ጊዜ ነጃት በቤተሰቦቿ አስተሳሰብ ነው አሁን ያለችው። እሷን ቤተሰቦቿን ስለምትወድ እራሷን እዛ ቦታ አስቀምጣ ነው። ነጃት አልወለደች፣ የልጅ ፍቅር አላየች። ገና ያንን ያሁን የኢሮፕ ያለውን ፋይሬጅ አላየችውም። ምን ሆነው ሊያድጉ ነው? እንደ ፈረንጅ ሊሆኑ ነው እንዲ እያለች ስትውረገረግ ትናንት አይቻታለሁ። ደግሞ መላጣ እንዴት እንደሚያምርባት ምን ያምርባታል? የካንሰር በሽተኛ ነው የምትመስለው። ቀሎ የምትመስለው መኪና አይ ስነ ስርዓት ያዙ። ረፉ። በደንብ እጇን ይዛ ብነቀነቀው እኮ ትነቃቀላለች። ታሳንቋት ነው እንዴ? ረፉ እንጂ በሞተ ሰው ላይ ማሾፍ የለባትም። ማሩሚ በሞተ ሰው ማሾፍ የለባትም። አላሾፈችም። የስሜቷን ነው የራሷን ነው። ረፉ። የራሷን ነው የምትናገረው። ሌላ ታሪክ። አሁን ይኸውልሽ ልንገርሽ፣ የትኛውም ቤት ውስጥ አንድ ሰው አቶ በዛ ባጣው ሰው ላይ ስታላግጪ ስትሳለቂበት በጣም ነው የሚያመው። ሌላኛው ወገን አሁን እንደዚህ ነው እሷ ገዳይ እንትናንትም እንደዚህ ይቺ ምናምን ብሎ እንደዚህ አይነት የወረደ ገባሽ? የኢትዮጵያዊ ስነ ምግባር ያልሆነ ንግግር መናገር መጥፎ ነው። ቢያንስ የሰው ነጃት በገባል የተናገረች ያለችው እንጂ ክፋት አስባ አይመስለኝም። ነጃት ክፋት ነው። ክፋት ከሌለ ሁሌ ምላስ ነው። ግን ክፋት አታስብ። አንዴ ለፍቄ እድሉን ለፍቄ እንስተው እንጂ የክፋትማ ክፋት ነው። ሁላችሁም ሰላም ብያለሁ። ይኸውልሽ ሮሚ ዛሬው እንደው እርሊ ወጣ ባህላችንም ያልሆነ ነው። አስክሬን ተቀምጦ እናት አፈር ሳትለብስ እውነት ለመናገር ትናንት በነበረ ችግር ላይ ዛሬ አንስተን እንዲህ ነው ማለት በሰው ቁስል እንጨት ስደዱበት ነው። እውነት የኔ እናት ብትሞት የኔ እህት ሞታ ቢሆን በሽቺ ሴት እናት አለ እህቶች አሏት
ወንድሞች አሏት እና እንደ እናትም ደግሞ ልጅ አለቻት። ልጅቷ በዚህ ሰዓት ላይ ምን አይነት ስሜት ውስጥ እንደሆነች እንኳን ልናውቅ አንችልም። እርጉዝ ነች። በሆዷ መቼም እርግዝና ከባድ ነው። እናት የሆነች የመጣች ልጅ ነች። የተፈጠሩ ክፍተቶች አሉ። እንዳስተዳደጋችን እንደ ባህላችን እንደምናሳድግበት ቦታ እና ፎር ፊውቸር ትናንትን ብዬሻለሁ ሮምዬ፣ ወደፊት ሰፋ ያለ ውይይት ይፈልጋል። ልጆቻችንን በውጭ ሀገር ስናሳድግ እንዴት ነው ማሳደግ ያለብን? የእኛስ መብትና ግዴታችን እስከየት ነው? እስከየት ድረስ ነው ይህንን ማድረግ የምንችለው ብለን እንደ ውይይት ቢሆን ጥሩ ነው። ፎቶ ተደርጎ የልጅቷ ፎቶ በሌላ በኩል የእናትየው በሌላ በኩል ተደርጎ ሀዘን የገባበት ቤት ላይ እኛ ገብተን ያንን ማድረግ ነገ ጠዋት በእኛ ቤት ሀዘን ቢመጣ በእኛ ህይወት ውስጥ ይሄ ችግር ቢመጣ እውነት ልክ ነው ወይ? እንዲህ ብንደረግ ቤታችን ወንድማችን ሞቶ ወይ እህታችን ሞታ እንደ ጎረቤት እንኳን ሞቶ እንዲህ አይነት ነገር ቢደረግ ልክ ነው ወይ? ስለዚህ እች ሰው ቢያንስ አፈር ትልበስ እንደ የተወሰነ ጊዜ፣ ልጅቷም ደግሞ ትጽናና፣ ያላትን ስሜት ታዳምጠው። ሶሻል ሚዲያ ጋር ባለችበት ሁኔታ ላይ አይደለም። ይሄ ሪል የሆነ ህይወት ነው፣ የሚኖር ህይወት ነው። እች ልጅ ያጋጠማት አሁን የእናት ሞት ነው። ሀዘን ላይ ነው ያለችው። በየትኛውም መንገድ ይሆን እኛ ማንን ሁሉን ጃጅ የምናደርገው? እነሱ እሷም እናት ያሳደገችበትን ታውቃለች፣ ልጅም ያደገችበትን ታውቃለች። ቢያንስ አሁን እች ልጅ እናቷ ሞታለች። እኛ የምንቆረቆረው እኛ የምንቆጨው ሰዎች ከልጅቷ ብሰን ነው ወይ ከእሷ ቤተሰብ ብሰን ነው ወይ ነው? ቢያንስ ጊዜ መስጠት የሚያስፈልገው ጉዳይ ነው። መሞቷ ታሳዝናለች። በእንደዚህ አይነት ሁኔታ ገና ያንግ ነች፣ ብዙ እድሜዋ ትልቅ ሰው የምትባል አይደለችም። ድንገተኛ ሞት ነው ይሄ። ለሁላችንም ህይወት ትምህርት ነው። በየትኛው ደቂቃ ሞትኛ አጠገብ እንዳለና ፕሊስ እኔ ሮሚዬ ያው የለገሰን ጉዳይ ጨርሰን እንድንወጣ ብዬ እንጂ አሁን ይሄ ዲስከሽን ላይ ትንሽ እንደው ጊዜ ቢሰጠው ወደፊት ሰፊ ተደርጎ ውይይት ቢደረግ በልጆች አስተዳደግ ላይ ደስ ይለኛል። አሁን ግን በጣም ከባድ የሆነ ነው እና እንደውም ብትችሉ ቢያንስ ይሄ ጊዜው አይደለም እየተባለ የፎቶም ለጥፈው የሚናገሩትን ሰዎች እያሸማቀቁ ማስቆም። እነሱ ቤት ሀዘን ቢሆን አያደርጉትም ገብቶ አይነገሩ እና ይህንን ነው። በጣም ይቅርታ ሮሚዬ እናንተን ለማለት ግን ከባድ ባሻ። ሮሚ ግን ወፈረች ልበል በለው ወደ እኔ ዞረ። ኧረ ስቶፕ አድርገው ሆዴ ጂጂ ስለከሳችን የመወፍር ታዲያ ለማን ይተካታል ታዲያ? እሷን ሶሪ ወደ ጂጂ ደግሞ የሄድኩብህ ሶሪ በጣም ትንሽ ጨምሬያለሁ። እኔ የሚገርምሽ ነገር ሮሚ እዚህ ጋር አሁን ሰው ይቀበር እያለን እኔ ከመጣሁ አጀንዳው ወደ እኔ የሚቀየረው ነገር ነው የሚገርመኝ። ለምን ሆነ አናውቅም። እግዚአብሔር ወደ የሶሻል ሚዲያ መረቅ እኮ ነው። ታወራለህ እኮ ባሻ አጀንዳ የሬሳ ወይ ወደ አንተ ሰው የሚዞረው ለምን ልጆች ናፈቁኝ። አይዞሽ ማሬ። የምታናደጀው ምንድን የምታወሪው? ምንድን ነው ያልኩት? ጤነኛ ናት ግን ጋይስ? ይሄን ኮመንት የኮመጠችው ሴትዮ ምንድን ነው የምታወራው? ቤተሰቡን ላጣ ሰው ምክር አትምከሪ። አዝኛለሁ ዴዚ እናቷን በማጣቷ በጣም ያሳዝናል እላለሁ። ቤተሰቡን ላጣ ሰው ምክር አትምከሪ። ሴትዮ ጤነኛ ነሽ? ሰው ማጽናናትም የማይቻልበት ነው። አንቺ ማን ነሽ? ምታዥኝ በገዛ ስልኬ፣ በገዛ ዋይፋይ፣ በገዛ ቲክቶክ አካውንቴ። ሁ አር ዩ? እኮ ራሳችሁን የሁሉም አለቃ ነኝ ብላችሁ የምታስቡት ነገር ነው እኮ የሚገርመኝ። ስሜታችንንም ሀዘናችንንም መግለጽ አንችልም አይደል? ሞት እኮ ያስደነግጣል። ሰው ሲሞት እንኳን ደንግጣችሁ እኛም እንሞታለን ብላችሁ ጥሩ ሰውም አትሆኑ። የሰው ልጅ ሞት ካላስደነግጠው ምን ያስደነግጠዋል? ከሞት በላይ የሚያስደነግጥ ነገር ምን አለ? መጥፎ ሰው እንኳን ሞት ሲሰማ ደንግጦ ጥሩ ይሆናል። አንዳንድ ሰዎች ሞት እንኳን አያስደነግጣቸው። ሩቢ ጠነከረች፣ ደህና ናት። እሷ ምን አለባት? እናቴ ትጠባለች፣
ዳይፐር ይቀየርላታል፣ ትተኛለች። ምን ሀሳብ አለባት? ተኝታ ሲርባት ብቻ ትላለች። ከዛ አንስተ ከባለቤቴ ጋር ስንኖር በጣም በድሎኛል። በጣም ይመታኝ ነበር። አሁን አረብ ሀገር መጥቼ ታመመ፣ ረዳሁት። አሁን ሰው ሁሉ እኔ እንደ ከዳሁት አድርገው ይሰድቡኛል። የኔ እናት ሰው እኮ እንዲህ ነው። ይኸውልሽ ሰዎች ሁልጊዜ ይፈርዱብሻል፣ ግን አንቺ ነሽ ያሳለፍሽውን ስቃይ የምታውቂው አይደለ? ግን አንቺ ጥሩ ሰው ስለሆንሽ ሲታመም ረዳሹ። በደህና ጊዜ ደበደበሽን ምኑን ረስተሽ እሱን ሁሉ ይቅር ብለሽ ረዳሹ አይደል? ጎበዝ። ይሄ በጣም ጀግንነት ነው። ፈጣሪ ጋር ይጻፍልሻል። ወደፊት ህይወትሽ ይከፈልሻል። አንቺ እንኳን ሳይከፈልሽ ብትሞቺ ልጆችሽ ይከፈላቸዋል የሰራሽው መልካም ስራ። ግን ስለ ሰው ግን አትጨነቂሽ። ሰው እንዲህ ነው። አንቺ አፈርድ የሚበልጥሽ ከዛ ትዳር ወጥተሽ አረብ ሀገር መጥተሽ ገንዘብ አግኝተሽ ህይወትሽን ስትቀይሪ ምን ይሉሻል መሰለሽ? አረብ ሀገር ስትሄድ ብር ስታገኝ ባሏን ከዳች ይሉሻል። ይበሉሻ። ምን አገባሽ? አንቺ ከተመቸሽ፣ አንቺ ያለሽበት ህይወት ሰላም ከሰጠሽ፣ ዋናው አንቺ ሰላም መሆንሽ ነው። ሰዎች ምን ይሉኛል አትበይ። ሰው ምን ይለኛል የሚል ሰው ነው በህይወቱ በጣም የሚጎዳው። ገባሽ? አንቺ ብቻ ይመችሽ። አንቺ ብቻ ትራስሽ ላይ ስተኝ ማታ የሚቆጭሽ፣ የሚጸጽትሽ፣ የሚያስለቅስሽ ነገር አይኑር። አንቺ ብቻ ይሄ ሰላም ይሁን። ይሄ ሰላም ከሆነ ብቻሽን ስትሆኚ የሚጸጽትሽ ነገር ከሌለ፣ የበደልሽው ሰው ከሌለ፣ የሰው ሀቅ ከሌለብሽ ምን አገባሽ? ሰው ቢያወራ ቢያማሽ ቢሰድብሽ ይለጠፍብሻል። ያውን ኮመንት ላይ ብዙ ሰዎች እየሰደቡኝ ነው። ይለጠፍብኛል። ምን አገባኝ? ተሳድቦ ሲደግሟቸው ይተውታል። ራይት ባይተውትም ሲሞቱ ይተውታል። ሲሞቱ ይቆማል። ከዛ ሌላ ሰው ደግሞ ይመጣል። ያም ሰው ሲሞት ይቆማል፣ ወይ እኔ ስሞት ይቆማል። በሞት ያልፋል ሁሉ ነገር ጊዜው ሲደርስ። ሰላም አቦዬ እንዴት ነሽ? እኔ ፈልጌሽ ነበረ በገንዘብ ከነ ድንግልናዋ ነው ያገባችው። ደግሜ ልበለው፣ ከነ ንጽህናዋ ከነ ድንግልናዋ ዴዚ አግብታለች። የማንም መረን እሷን የመናገር ሞራል የለውም። ማናችሁም ሴቶች እሷን የመናገር ሞራል የላችሁም። ነፍሰ ጡር ናት። እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር። በዚህ ሰዓት በምትችለው አቅም ከጎኗ ለልጆቻችሁ ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ። አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁኑ ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ብታረጉ ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለብን። አለቀ። ምን ነው የአሌክስ ጎልቶ ታያችሁ እንዴ? ምን የተለየ ነገር አለ? ትግራዋይ ነው እና ማንን ይደግፍ? ከማን ጋር ይሁን? እሷ ፍግም ብትል አይሞቀኝ አይበርደኝ። እውነቱን ልንገርህ፣ በቤተሰቧ ቢገባ ግን አዝናለሁ። በእንቁርቲ ቤተሰብ ቢገባ አዝናለሁ። እውነቴን ነው የምናገረው። እነሱ ፍግም በቢሉ ደግማችሁ ፍግም በሉ፣ እየተነሳችሁ ድብን በሉ ነው የምለው። አሮንኪያ የቤተሰብ ሀዘን በጣም ይከብዳል። ሀቅ ነው። በጣም ይከብዳል። ከባድ ነው ፔኑ።